በጣም ጥሩ እየሰራን ነው ያለነው። ዩኤኢ፣ ኩዌት፣ ሳውዲ ሁሉም በጣም የበለጠ አፕታይት እያሳዩ ነው። ስለዛ ጥሩ ሞሜንተም አለ። ያው ዓለምም እንደ ድሮ ግሎባላይዜሽን አት ዘ ሴም ፔስ እየሄደ አይደለም፣ እንዲያውም ወደ ኋላ እያለ ነው እና ሪጅናላይዜሽን እየጠነከረ ነው እና ሪጅናላይዜሽን አፍሪካ ውስጥ ብቻ ሳይሆን ከአፍሪካ ቅርብ ጋር የሆኑ ሪጅኖች ከኛ ጋር ሞር ኢንቴግሬት ማድረግ ይፈልጋችሁ። ስለዛ ገልፍ ሪጅኑ አለ፣ ከዛ ኒር ኤዥያ አለ፣ አውሮፓም ቅርባችን ናቸው። እነዚህ ሁሉ በቃ የተሻለ ኢኮኖሚክ ሊንኬጅ ለመፍጠር ይፈልጋሉ። ያንን ደግሞ ወደ ተግባር ለማምጣት ፋይናንሲንግ መምጣት አለባት እና ያው የነሱ ካፒታል ከድሮ የተጠራቀመው ሰርፕለሳቸው ትልቅ ስለሆነ ወደ አፍሪካ አገልግሎት እንዲመጣ እያመቻችንላቸው ነው እና ፕሮሴስ ነው። እኛ በጣም ጥሩ የሆነ ውጤት አሳይተናል። ጥሩ ካፒታል ሰብስበናል። የኢትዮጵያ ፋይናንሻል ሴክተር ባንኪንግ ሴክተሩም በጣም አስፈላጊ የሆነ ሪፎርም ውስጥ አልፏል እና በጣም ዘመናዊ የሆነ ሬጉሌሽን እና ገቨርነንስ እየመጣለት ነው። በጣም የቆየ ጉዳይ ነበር እና ፋይናሊ ይሄ ነገር መስመር እየያዘ ነው። ቀላልም አይደለም፣ ግን አትሊስት መሆን የነበረበት ነገር ነው። ከሌላው አፍሪካ በጣም ወደ ኋላ ቀርተን ነበር፣ ግን ኦነስቲ አልነበረም። አንዳንድ ጊዜ ጉድለት ካለ ማመን አለብህ፣ አምነህበት ከዛ ቶሎ እርምጃዎች ወስደ ማጠናከር አለብን። አሁን አትሊስት ባንኪንግ ሲስተማችን ስቶክ ማርኬትም አለ፣ ፔንሽን ፈንድ ሪፎርም አለ፣ ብዙ በጣም ፕሮሚሲንግ የሆኑ ዲቨሎፕመንቶች እያየን ነው ኢትዮጵያ ውስጥ እና ኢንተርናሽናሊ ኮንፊደንሱ በጣም ሀይ ነው። አሁን የኢትዮጵያ ፋይናንሻል ሴክተር በቃ ካቻፕ አድርገዋል የሚባል ስሜት ነው ያለው። አንዳንድ ሪጅኖች በጣም ሄደዋል። አሁን ኢስት አፍሪካ፣ የምስራቅ አፍሪካ ክልል ሲባል ኬንያ፣ ታንዛኒያ፣ ዩጋንዳ፣ ሩዋንዳ እርስ በርሳቸው በቃ ነገሮችን በጣም ከፋፍተዋል። እነሱ መሀል ካፒታል በጣም ፍሎ እያደረገ ነው። ህዝቡም እንደ ልቡ ይገባል ይወጣል። ሂውመን ፍሎ ሂውመን ሞቢሊቲ የሚባለው ነገር እና ካፒታልም ሞቢሊቲ ያስፈልገዋል። እንደ ልቡ መንቀሳቀስ አለበት። ቢኮዝ ካፒታል ዳይናሚክ ነው ኢን ኔቸር እና ያው ኢትዮጵያ ዞሮ ምስራቅ አፍሪካ ውስጥ ናት እና ዞሮ ወደፊት ደግሞ ይሄ ሪፎርሙ የምናየው ሪፎርም እየጠነከረ ሲመጣ ከጎረቤት ሀገር ያለው ጋር ግንኙነት እየተጠናከረ ይመጣል ብዬ ነው ማስበው። ከኬንያ ጋር ጥሩ ሪሌሽንሽፕ አለን። ሌሎችም ጋር ቀስ እያለ እንደሚመጣ ይመስለኛል። ሶቨሬንቲ እንደሚባለው ሉዓላዊነት ነው የሚባለው። እሱ በጣም ኢምፖርታንት ነው በፋይናንሻል ሴክተር ውስጥ ተግባር ከሌለው ቢኮዝ በስም ብቻ ሆኖ ይቀራል። ስለዛ እሱ ላይ ብዙ እምነት አለ። በጣም ፋይናንሻል ሴክተሩ ማደግ አለበት። ወደ 30 ስቶክ ማርኬቶች አሉ አሁን አፍሪካ ውስጥ። የኢትዮጵያው ሪሰንት ካመር ነው። የኢትዮጵያው ደግሞ በጣም ዘመናዊ የሆነ ስቶክ ኤክስቼንጅ ነው። ከሌሎቹ በፊት ከነበሩት ብዙ የተሻሻለ ነገር አላቸው እና ወደፊት ቶሎ እንደሚያድግ ይመስለኛል እና ገና ነው፣ ብዙ ስራ አለው። ግን አትሊስት መስመሩ ዳይሬክሽናችን በጣም ጥሩ ነው። የአፍሪካ ካፒታል እንደ ድሮ ደካማ አይደለም፣ በጣም አድጓል እና የአፍሪካ ኢንስቲትዩሽኖች የተለያዩ አሉ። ባንኮች አይደሉም፣ ኢንሹራንስ ካምፓኒዎች አሉ፣ ፔንሽን ፈንዶች አሉ፣ ሶቨሬን ዌልት ፈንዶች አሉ። ኢትዮጵያ ኢንቨስትመንት ሆልዲንግ አለ እዚህ ሀገር። የተለያዩ ድርጅቶች አሉ። በጣም ባለፈው 20-30 ዓመት ውስጥ በጣም ለውጥ ነው ያለው እና አፍሪካ ውስጥ ጥሩ ካፒታል አለ፣ ትሪሊየንስ ኦፍ ዶላርስ የሚቆጠር ግን ይሄ ፋይናንሻል አርኪቴክቸሩ በደንብ ገና አልተገጣጠመም። ከአገር ወደ አገር ደግሞ ያለው ግንኙነት ስሙዝ አይደለም። ካፒታል ከአንዱ ሀገር ወደ ሌላው ሀገር ለመሄድ ያቅተዋል። ፕሮሴሱ ስሙዝ አይደለም፣ ብዙ ኦብስታክሎች አሉ። ስለዛ ይሄ አርኪቴክቸሩ ላይ ብዙ የሚሰራ ነገር አለ።